ሰላም ጤና ይስጥልን ውድ የዜና ኢትዮጵያ ቤተሰቦቻችን፣ በዛሬው ዕለት መርሃ ግብራችን ላይ ዓለማችን እያነጋገሩ ያሉ ሁለት ታላላቅ ዜናዎችን ይዘንላችሁ ቀርበናል። በመጀመሪያም በጀርመን ሙኒክ እየተካሄደ ባለው የጸጥታ ጉባኤ ላይ የዓለም ሥርዓት ፈርሷል ሲሉ የተደመጡት የጀርመኑን ጠቅላይ ሚኒስትር ፍሬድሪክ መርዝን አስደንጋጭ ማስጠንቀቂያ እንመለከታለን። በመቀጠል ወደ ጎረቤታችን ሱዳን በማምራት በኤልፋሽር ከተማ በ3 ቀናት ውስጥ ብቻ ስለተፈጸመው ከ6000 በላይ ንጹሃን ስላለቁበት ሰቅጣጭ ጭፍጨፋ የተባበሩት መንግስታት ሪፖርትን በዝርዝር እናያለን። እስከ ቪዲዮ ፍጻሜ ድረስ አብራችሁን ቆዩ። በመጀመሪያው ወደ አውሮፓው እናመራለን። በሕጎች ላይ የተመሰረተው የዓለም ሥርዓት ከእንግዲህ የለም ሲሉ የጀርመን ጠቅላይ ሚኒስትር ፍሬድሪክ መርዝ አስጠነቀቁ። ፍሬድሪክ መርዝ ዓመታዊ የሙኒክ የጸጥታ ጉባኤ በንግግር ሲከፍቱ ለሌሎች የዓለም መሪዎች ባስተላለፉት መልእክት በኃያል ፖለቲከኞች ዘመን ነፃነታችን ዋስትና የለውም ሲሉ ተናግረዋል። አውሮፓውያን ለነፃነታቸው ሲሉ መስዋዕትነት ለመክፈል ዝግጁ መሆን አለባቸው ብለው አሳስበዋል። ጠቅላይ ሚኒስትሩ በተጨማሪም በአውሮፓና በዩናይትድ ስቴትስ መካከል ትልቅ ፉክክር መፈጠሩን በግልጽ አምነዋል። ይህ የጸጥታ ጉባኤ የሚካሄደው የአሜሪካ ፕሬዝዳንት ዶናልድ ትራምፕ በግሪንላንድ ለመጠቅለል ፍላጎት እንዳላቸው በገለጹበት እንዲሁም ከአውሮፓ ሀገራት የሚወጡ ምርቶች ላይ ተጨማሪ ታሪፍ ለመጣል በዛቱበት ወቅት ነው። በጉባኤው ላይ የተገኙ የአሜሪካ የውጭ ጉዳይ ሚኒስትር ማርኮ ሩቢዮ የመርዝን ንግግርን ያዳመጡ ሲሆን ቅዳሜ ዕለት ንግግራቸውን ያቀርባል ተብሎ ይጠበቃል። ሩቢዮ ቀደም ብሎ ስለ ጂኦፖለቲካል አዳዲስ ዘመን መጀመር የተናገረው ነበር። መርዝ በንግግራቸው ትራምፕን ግሪንላንድ ወደ ግዛታቸው ለማስገባት ያላቸውን ፍላጎት በብዙ የአውሮፓ መሪዎች ዘንድ ከአሜሪካ ጋር ያላቸውን መተማመን የሸረሸረ ጉዳይ መሆኑን ጠቅሰዋል። ይህ ሥርዓት ምን ያህል ፍጹም ባይሆንም አሁንም ግን በዚህ መልኩ አይገኝም ብለው ጠቅላይ ሚኒስትሩ መርክ አክለውም የማጋ ንቅናቄ የባህል ጦርነት እንቅስቃሴ የኛ አይደለም፣ እኛ በነጻነት ንግድ እንጂ በተላላኪነት አናምንም ሲሉ አቋማቸውን ገልጸዋል። በመጨረሻም መርዝ የትራንስ አትላንቲክ እምነትን ጠግን እናድስ በማለት ለአሜሪካ ጥሪ አቅርበዋል። እንዲሁም ከፈረንሳዩ ፕሬዝዳንት ኢማኑኤል ማክሮ ጋር የአውሮፓ የጋራ የኒውክሌር መከላከያ ለመፍጠር ሚስጥራዊ ውይይቶችን እያካሄዱ መሆናቸውን ገልጸዋል። ማክሮን በመኩሉ አውሮፓን የጂኦፖለቲካል ኃይል ለመሆን መማር አለባት ሲሉ ጥሪ አቅርበዋል። በመቀጠል ወደ ጎረቤታችን ሱዳን እንለፍ። ባለፈው ዓመት በሱዳን RSF በቁጥጥር ስር በነበረችው አልፋሽር ከተማ በ3 ቀናት ውስጥ ብቻ ከ6000 በላይ ሰዎች መገደላቸውን የተባበሩት መንግስታት ሪፖርት አመለከተ። አንድ የዓይን እማኝ ጥቃቱን ሲገልጽ የሆነ አስፈሪ ፊልም ይመስል ነበር ብሏል። በጥር ወር ላይ RSF ተዋጊዎች በአንድ ዩኒቨርሲቲ ሕንፃ ውስጥ ተጠልለው የነበሩ 1000 ሰዎች ላይ ተኩስ በመክፈት በወቅቱም አስከሬኖች እንደ ቆሻሻ ሲወርዱ ተመልክቻለሁ ሲል ምስክርነቱን ሰጥቷል። የተባበሩት መንግስታት በዚህ ሪፖርቱ በከተማዋ ሰላማዊ ሰዎች ላይ የጅምላ ግድያ፣ የሞት ቅጣት፣ ስቃይ፣ ጠለፋና ወሰባዊ ጥቃት መፈጸማቸውን የሚያሳዩ መረጃዎችን ጠቅሷል። እነዚህ ድርጊቶች እንደ ጦር ወንጀልና ሰብአዊነት ላይ የተፈጸሙ ወንጀል እንደሚቆጠሩ ተገልጿል። ሱዳን በሀገሪቱ ጦርና RSF መካከል በተፈጠረው የስልጣን ሽኩቻ ምክንያት የእርስ በርስ ጦር ውስጥ ከገባች 3 ዓመት ሊሞላት ተቃርቧል። ይህ ጦርነት በመቶዎች የሚቆጠሩ ሰዎች የገደለ ሲሆን
ከ13 ሚሊዮን በላይ የሚሆኑ ደግሞ ከቀያቸው አፈናቅሏል። አልፋሽር በዳርፉር የምትገኝ ቁልፍ ከተማ ስትሆን ለ18 ወራት ያህል ከበባ ውስጥ ቆይታለች። የተባበሩት መንግስታት ሰብአዊ መብት ኃላፊ ኦቨልከር ተርክ በሱዳን ያሉ ሁሉም ተፋላሚ ወገኖች ይህን ሰብአዊ ጥሰት እንዲያቆሙ ጥሪ አቅርቧል። በተያያዘም ዜና ዩናይትድ አረብ ኤሚሬትም አርኤስኤፍ ተዋጊዎችን ዋነኛ የጦር መሳሪያ አቅራቢ እንደሆነች በስፋት እየተነገረ ቢሆንም ሀገሪቱ ግን ክሱን አስተባብላለች። ዩናይትድ ኪንግደም በበኩሉ የሱዳን ጦር እያቀጣጠሉ ነው ባለቻቸው 6 አካላት ላይ ማዕቀብ ጥላለች። በመጨረሻም በሱዳን ምዕራባዊ ክልል የሚገኙ የሱዳን መንግስት ተቀናቃኝ ኃይል አርኤስኤፍ ጋር ሱዳን ፋውንዲንግ አሊያንስ የተባለ ጥምረት ለመመስረት ማቀዱ ተሰምቷል። የአፍሪካ ህብረት ግን እንዲህ አይነት እርምጃ የሱዳንን አንድነት አደጋ ላይ እንደሚጥል አስጠንቅቀዋል። ውድ የዜና ኢትዮጵያ ተመልካቾቻችን የዛሬው መረጃ ይህን ይመስል ነበር። የጀርመን ጠቅላይ ሚኒስትር እንዳሉት ዓለም አቀፍ ሕግ ካልተከበረ እንደ ጎረቤታችን ሱዳን ያሉ ሀገራት ዕጣ ፈንታ ምን ሊሆን ይችላል? እናንተስ በዚህ ጉዳይ ላይ ምን ትላላችሁ? ሐሳባችሁን ኮሜንት መስጫ ላይ አጋሩን። ቪዲዮውን ላይክ በማድረግና ቻናላችንን ሰብስክራይብ በማድረግ ቤተሰብ ይሁኑ። ቸር ያቆይልን።